አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረምላልማ ፔጅ ተከታታዮች እንዴት ናችሁ? እንዴት ከርማችኋል? እኔ በጣም ደህና ነኝ አልሐምዱሊላህ ረብል ዓለሚን። እንግዲህ ዛሬ ከስንት ጊዜ በኋላ ከቤት ወጥቼ ነበረ። ያንኑም እንግዲህ ፖፕ ላይ የሰራሁትን የመጀመሪያውን ብር አላወጣሁትም። እዛው ላይ ዝም ብዬ ሌቭሌን እያሳደግኩበት ነበር እና ዛሬ እንግዲህ ፖፕ ላይ እናቴን እንዲሁም በደረጃ የእሷ ዘሮቻችን ናቸው የሸረፍ ልጆች የሆኑትን እስኪ ዛሬ ሊጋብዛቸው ባለችኝ ነገር ብዬ በኮይን መልክ አውጥተን እየተገባበዝንበት እንገኛለን። እንግዲህ እንደምታዩት እየቀረጽኳቸው ነው። የምቀርጽባቸው ምክንያት ደግሞ እየሸመጠጡ ነው። ከተጋበዙ በኋላ አላየንም አልሰማንም እያሉ ስለሆነ እንግዲህ ለምስክርነት ለማሳየት ነው ይሄንን ቪዲዮ እየቀረጽኳቸው የምገኘው ውዶቼ። እና እንደምታዩት በጣም ደስ የሚል ቆይታ ነበረን። በርገርም ፒዛም አዘዝን። እኔም ያው ረጅም ጊዜ ከቤት ወጥቼ ስለማላቅ ሁሉም ነገር ነው አዲስ የሆነብኝ። እንደምታዩት ገርጥቻለሁ። አየሩ ጋር እንዴት ተስማምቼ ወደ ራሴ እንደምመለስ አላቅም። ብቻ አሪፍ ቆይታ ነበረን። በላን ጠጣን። ከዛ በኋላ ደግሞ ያው ስለ ስራዎቻችን ስለ አንዳንድ ጉዳይ ተነጋገርን፣ አወራን እና በጣም ደስ ብሎኝ ነበረ የነበረው ቆይታ። እንደዚህ እየተሻማን ነበር ስንበላ የነበረው እና እንደ መብላት የሚያስደስት ነገር የለም። አላህ እንግዲህ ያረቢ አፊያችንን ይስጠን። አንዳንድ ጊዜ የማናቃቸው ኒዕማዎች አሉ። በነገራችን ላይ ብዙ ሰዎች ኖርማሊ የፈለግነውን ስንበላ ይሄ ራሱ ኒዕማ አይመስለንም እና ግን ብዙ ሰዎች መብላት እየፈለጉ መጠጣት እየፈለጉ የተከለከሉ ሰዎች አሉና እነዛን እንዳስብ ያደርገኛል። አንዳንድ ጊዜ ያማረንን ይሄ ነገር አምሮኛል ብለን ስንበላ አልሐምዱሊላህ ረብል ዓለሚን እንበል። በቃ ምስጋና ያስፈልጋል ለሁሉም ነገር። ሽንት ቤትም ስንጠቀም፣ ስንበላም፣ ስንጠጣም፣ ስንራመድም፣ ስንቆምም፣ ስንተኛም ሁሉንም ነገር ስናደርግ አልሐምዱሊላህ ረብል ዓለሚን እንበል ውዶቼ። አሁን ላይ ብዙዎቻችን ያላህን ኒዕማ የተደረገልን ነገር ረስተነዋል ማለት ነው። ብዙ ነገራችንን ረስተነዋልና ኢንሻአላህ ህዶች አመስጋኝ እንሁን። ስናመሰግን ባለን ነገር ላይ ይጨመርልናል፣ የጎደለው ይሞላልናል፣ አፊያችንም ይጨመራል። ገንዘብ ማጣትም የተባለ ነገር ከኛ ላይ ይነሳልናል። በጣም ብዙ ነገሮቻችን ይስተካከሉልና አመስጋኝ እንሁን። ወላሂ ጤናን ስለ ጤናችሁ የምታስቡት ጤና ስታጡ ነው። እኔ የሆነ ሰዓት ላይ ሽንት ቤት ኖርማሊ ሰው ሽንት ቤት መጠቀም ሲፈልግ ሂድት ብሎ ሽንት ቤት ተጠቅሞ ነው የሚወጣው አይደል? ይሄ እንደምንም አንቆጥረውም። ሆነ ሰዓት ክንታሮት አሞኝ እንደነበረ የነበረውን ያሳለፍኩትን ህመምና ጭንቀት ወደ ሽንት ቤት ሲሄድ ሳስታውሰው አልሐምዱሊላህ ረብል ዓለሚን እላለሁ ማለት ነው። ሁሉም ኒዕማ ከባድ ነው። በቃ እያንዳንዷን ነገር ሳስተነትናት አላህ የዋለልንን ውለታ ወላሂ በምንም አይነት መንገድ እንትን ልንለው አንችልም ማለት ነው። አንዷን ነገር እንኳን እኛ ማስተካከል አንችልም እና አመስጋኝ እንሁን። የታመሙ ደግሞ እህት ወንድሞች ካሉን አፊያቸውን አላህ ይመልስላቸው፣ ዱዓ እናድርግ፣ እናመስግን። አላህ የተሻለውን ነገር ደግሞ ለኛ ያድርግልን ውዶቼ። እና ያው ስለ ፕሮግራሙ ላወራችሁ መጥቼ እኔ ደግሞ ያው ካላወራሁ ምክርም በመሀል ካልቀላቀልኩ ስለማይሆንልኝ ነው። እና እንደዚህ ደስ የሚል ቆይታ አደረግን። ፋኢዛ፣ ሀዩ፣ ሷሌህ፣ ማቲ ሁነን ደስ የሚል ቆይታ አደረግን። አላህዬ እናቴን እድሜዋን ረጅም ያርግልኝ። እሷ በመኖሯ ነው እንግዲህ እንደ ልቤ ጓደኞቼ ጋር ሂጄ ተዝናንቼ የምገባው ማለት ነው። እና እናቶቻችሁ የሞቱትንም አላህ ጀነተል ፊርዶስ ይወፍቃቸው። እናቶቻችሁ በህይወት ያሉትን ደግሞ አላህዬ የምናስደስትባቸውን ጊዜ ቅርብ ያርግልን። የእነሱን ውለታ መክፈል አይቻልም፣ የእናትን ውለታ መክፈል አይቻልም። ነገር ግን
የእናቶቻችንን የምናስደስትበት ቢያንስ ቀልባቸውን ላለመስበር እንታገል ማለት ነው። እኛ እናውቀውም ያሁን ልጆች በቃ ንግግራችን አያምርም ከኔ ጨምሮ እና አላህ ንግግራችንንም ምግባራችንንም ያማረ ያድርግልን። እና እናቴ ልጅቱን ያዘችልኝ እና በነጻነት ነበረ ቆይቼ የመጣሁት ኖርማሊ እንዳልወለደ ሰው ምንም እንዳላለ ሰው ሰአቴን ጨርሼ መቅሪብ አካባቢ ነበር ወደ ቤታችን የተመለስነው። ስመጣ ራሱ እንግዲህ እናቱ ጋር ያዋለ እንቁላል አይሰበርም ትለኛለች ሁል ጊዜ። እሷ ጋር ሲሆን ነው ልጅቱ እንደውም ሰላም የምትሆነው ከኔ ጋር ይብለጥ እሷ ጋር ሰላም ትሆናለች። እና ሰላም ሁና ነበር ያገኘኋት። ጡጦ አላስጀመርኳትም ማማን ጡት እያለብኩላት ነው እስካሁን የምትጠቀመው እንጂ እንትን አላልኩላትም። እኔ ያው ከጡት ውጭ ለልጆቼ ሰጥቼ አላቅም። ከሂራ በቀር ሁሉም 2 አመት ጠብተዋል። ሂራ 3 አመት ጠብታለች። ሌሎቹን ግን 2 አመት ነው ያጠባኋቸው። ጡት መጥባታቸው ለልጆች በጣም ብዙ ጠቀሜታ አለው። በጣም ብዙ ማለት ነው። በብዙ መንገድ ነው ጤናቸው የሚጠበቀው። ከአላርጂክ ነፃ ይሆናሉ። ቶሎ ቶሎ ሐኪም ቤት አትወስዱም ልጆቻችሁን ጡት የምታጠቡ ከሆነ ማለት ነው። አሁን ላይ ነገሮች ሁሉ ፋሽን ሆኑና ልጆቻቸውን አጥቡ ሲባሉ ሼፔ ይበላሻል፣ ጡቴ ይወድቃል ምናምን ለስራ ታግደኛለች እየተባለ ብዙ ልጅ በቆርቆሮ ወተት ነው የሚያድገው። እና አብዛኛው ቆርቆሮ ወተት ደግሞ ትክክለኛ ዴቱ ያልተበላሸ ለመሆኑ ምንም አይነት ማረጋገጫ የለንም ማለት ነው። ለምንድነው አብዛኛው የቆርቆሮ ወተት ኤክስፓየርድ ሲወጣባቸው አይጥሉትም። እንደ አዲስ ፔድ ተደርጎ ታትሞ ወደ ገበያ እንደሚወጣ ከብዙ የመረጃ ምንጮች ሰምተናል። ስለሆነ በተቻለ መጠን እናቶች ልጆቻችሁን ጡት ብታጠቡ ለእናንተም ሰላም ታገኛላችሁ። ልጅ ሲታመም እንዴት እንደሚጨንቅ ታውቁታላችሁ። ልጅ ሲታመሙ እረፍት የሚያገኙት በጡጦ ሳይሆን በጡት ነው። ጡታችሁን ስትሰጧቸው ነው እረፍት የምታገኙትና ልጆቻችሁን አጥቡ። ጤነኛ ልጆች እንዲሆኑላችሁ ሐኪም ቤት ከማመላለስ ወጪያችን ከሚበዛ አሁን እንትን ብንል አሪፍ ነው ብዬ አስባለሁኝ። ከዛ ውጭ ደግሞ ሌላ በዚሁ አጋጣሚ ማስተላለፍ የምፈልገው ነገር እኔ ሰሞኑን ያው ወደ አንድ ተከታታይ ነገር ልንሰራ አስበናል። ሀዩ እንደዚህ እኛ ሰብሰብ ያለው ልናወራ የመጣንበት ዋናው ምክንያት አንዳንድ ጉዳዮች ልንሰራ አስበናል። የሆነ ተከታታይ ነገር እና ይሄንን ቻናል ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው እንድትከታተሉን ቤተሰብ እንድትሆኑን ነው። ያው እዚህ ላይ ተከታታይ ድራማዎችን ጭንበታለሁኝ። ያኛውን ደግሞ እንደ በፊቱ የምሰራበት አይነት ነገር ጭንበታለሁ ማለት ነው። ውዶቼ እንደምትወዱኝ ያውቃለሁ። እኔም እወዳችኋለሁ። ከኔ በላይ አላህ ይውደዳችሁ። ያላገባችሁ መልካም ትዳርን አላህ ይወፍቃችሁ። ያልወለዳችሁ ሷሊህ ልጆችን አላህ ይወፍቃችሁ። የታመማችሁ ካላችሁ የታመሙትን በሙሉ አላህ አፊያቸውን ይመልስላቸው። የተጨነቀ በሆዳቸው ደግሞ የአላህ ብሶታቸውን ላላህ እየነገሩ ያሉትን ደግሞ አምሮ ጠቢቅ ፈረጃው ቅርብ የሆነ ጌታ አላህ ይፈርጃቸው። ክፉን ነገር አላህ ያዝልን፣ ደጉን ነገር አላህ ያቅርብልን። ኢንሻአላህ በዱአችሁ አትርሱኝ። እኔም በዱአ አረሳችሁም ውዶቼ ኢንሻአላህ። በቀጣይ ቪዲዮ እስክንገናኝ ድረስ አላህ ሀገራችንን ሰላም ያርግልን። እዚህ ጋር በአበላሊ ተገርማ ቪዲዮ እየቀረጸች ነው። ጠቅልዬ ስበላ አረረምላ ፒዛ እንደ እንጀራ ትበያለሽ አለ። ችግር የለው ምን ችግር አለው? ጠቅለል እዚህ ጥቅስ እዚህ ጉርስ ምን ችግር አለው እያልኩ እያሳየኋት ነበረና እየሳቁብኝ ነበር። እኔ ግን ያው እንደዚህ አይነት ነገር ላይ ያው ያበላል ስታይል ሳይሆን ዋናው ምግቡ ወደ አፍ የሚደርስበት መንገድ ነው ብዬ ነው የማስበውና ለዛ ነው። ለማንኛውም እንግዲህ የዚህን ቪዲዮ ሪከርድ ያላሰማኋችሁ በጣም ጫጫታ ስለነበረ ያው ጫጫታው እናንተንም ዩቲዩብንም እንዳይረብሽ ነው። ዩቲዩብ ደግሞ የተለቀቁ ሙዚቃዎች የሆነ ነገር ከገባ ቻናሉን እንትን ስለሚለው ስለሚዘጋብን እንደዛ አይነት ነገር እንዳይፈጠር በሚል ድምፁን አጥፍቼዋለሁ። ያው እኔ ደግሞ በማብራሪያ እና አንዳንድ ምክሮችን ጨምሬ በዚህ መልክ ይዤላችሁ ቀርብ ያለው እንደወደዳችሁት አልጠራጠርም። በቀጣይ ቪዲዮ እስክንገናኝ ድረስ አላህ ሀገራችንን ሰላም ያርግልን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።